الحمد لله رب العالمين وبه نستعين ونصلي ونسلم على أشرف الأنبياء والمرسلين وآله وصحبه أجمعين وبعد. لم يتوقعوا يحمد ريفتنا ألمنا الله سبحانه وتعالى بتلاقي مسكوش لا يميقاتم واتشون فتناوش بس نعرف يالفتن سووش بتلاقي قرآن انقصوش لا سيودس الناس ياموكاش الناس تولالا. إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون أولئك أصحاب الجنة خالدين فيها جزاء بما كانوا يعملون. بيلام القرآن انقص لي إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم. ይህንና ይህን መሰል ተመሳሳይ ቁርአን አንቀጾችን ማስተዋል ይቻላል። በአላህ መንገድ ላይ በጽናት ፈተናዎችን ማለፍ የሚቻለው በሁለት መንገዶች ላይ በመጓዝ ወይም ሁለት አይነት መከላከያ ጋሻዎችን በመታጠቅ ነው። የመጀመሪያው የቂን ነው፣ ሁለተኛው ሶብር ነው። የቂን ወይም እርግጠኝነት በእምነት ጉዳይ ላይ የሚሰነዘሩ በርካታ የጥርጣሬ ሐሳቦችና ውዥንብሮችን የምንጋፈጥበት ጋሻ ነው። በእርግጥ አንድ ነገር ይዞ የሙጥኝ ማለትና የድሮ አመለካከትን አልቀይርም ብሎ በዚያው ላይ ተጣብቆ መቆየት ጽናት ሊባል አይችልም። ይሄኛውን አይደለም እርግጠኝነት የምንለው። በመረጃ ላይ የተመሰረተ እምነት በእርግጠኝነት ላይ የተመሰረተ እርምጃ ነው። ስለዚህ በመረጃዎች ላይ ያልተመሰረተ እምነት እርግጠኝነት ሊባል አይችልም። ሁሌም ቢሆን ይህን እርግጠኝነት የሚሸረሽሩ በርካታ አመለካከቶች ከተለያዩ አቅጣጫዎች ሊሰነዘሩበት ይችላሉና ስለዚህ ሰዎች በእምነት ጉዳይ ላይ የሚያጋጥሟቸውን በርካታ ውዥንብሮችና ፈተናዎች በእርግጠኝነት ሊያልፉ ይገባል ሲባል ይህ እርግጠኝነት እውነታን ያማከለ ነው። በእስላም የማንኛውም ህግ ምንጭ የሆኑት ቁርአንና ሐዲስ ብርሃን ያረፈበት እርግጠኝነት ነው። ስለዚህ አላህ Subhanahu Wa Ta'ala እነዚያ ጌታችን አላህ ነው ብለው ሲያበቁ በዚያ ላይ የጸኑ ሲል ይህ ጽናት እንዲሁ ተራ የሆነ የሙጥኝ ማለት አይደለም መሆኑን እንረዳለን ማለት ነው። ሁለተኛው መሳሪያ ሶብር ነው፣ ትዕግስት የዲን አንድ ሁለተኛ ነው ቢባል ማጋነን አይሆንም። ሶብርና ሹክር ነው። ያም በተዘዋዋሪ የዲን መኖሪያ አው መዞሪያ ዛቢያ በትዕግስት ላይ የተማከለ ነው ቢባልም እንዲሁ ማጋነን አይሆንም። ምክንያቱም ሰዎች በዚህ ዲናዊ ህይወታቸው ላይ የሚያጋጥሟቸውን ጥሩም ይሁኑ መጥፎ ነገሮች ሁሉ የሚጋፈጡበት መሳሪያ ትዕግስት ነው። መጥፎን ነገር በትዕግስት ልናሳልፍ እንችላለን። እንዴት ጥሩን በትዕግስት እናሳልፋለን ከተባለ ጥሩ ነገርን ከአላህ የመጣ ጸጋ አድርጎ ተቀብሎ ይህንን በአላህ Subhanahu Wa Ta'ala ውዴታ ላይ ማዋልና በዚያው ላይ መዘውተር ትዕግስት ያስፈልጋል። ስለዚህ ማንኛውም መልካም ስራ ከትዕግስት ጋር የተቆራኘ ነው። ግን እዚህ ቦታ ላይ በዋነኝነት ፈተናዎችን ልናልፍበት የምንችለው መሳሪያ ነው ሲባል በተለይ እያወቅን ጥፋት ውስጥ እንዳንዘፈቅ አላህ የከለከላቸውን ወንጀሎችን እንዳንዳፈር ራሳችንን አግተን የምንይዝበት ቃታ ነው። ስለሆነም ሁለቱ መሳሪያዎች የሸይጣን ሁለት በሮችን የሚዘጉ ቁልፎች ናቸው። እነዚህ ሁለት በሮች ሸህዋና ሹብሃ ናቸው። የቂን ወይም እርግጠኝነት ሹብሃ ወይም ማምታቻን የሚጋፈጥ ሲሆን ትዕግስት ደግሞ ስሜትን የሚጋፈጥ ሌላ ነገር ነው። በእነዚህ ሁለት መንገዶች ላይ ተጉዞ ራሱን በእነዚህ ሁለት
ጋሻዎች ለመከላከል ጥረት አድርጎ ስኬት በአላህ ፈቃድ የገጠመው ግለሰብ ለሌሎች ተምሳሌት መሆን ይችላል። ለዚህ ነው አላህ በቁርአኑ وجعلنا منهم أئمة يهدون بأمرنا لما صبروا وكانوا بآياتنا يوقنون. وكان شيخ الإسلام رحمه الله تعالى كثيرا ما يقول بالصبر واليقين تنال الإمامة في الدين. كالناس مهل بنيات إزاز لاي يميقوازو مريوچن لسوي تمثالات يميهونو أرآيوچن أدرقن بمن مكنيات لما صبروا وكانوا بآياتنا يوقنون تقست بعد الرقلنا بني عنقلوش برقت أن ينفع منه كزي إلال لزهم نو يا رسول صلى الله عليه وعلى آله وسلم صحابوش بهلتو መንገዶች ላይ የነበራቸው ጽናት ለሌሎች ተምሳሌት ያደረጋቸው ከነሱ በኋላም የተተኩት መልካም ትውልዶች በተለያዩ አጋጣሚዎች ስማቸው ተወስቶ ሁሌ ሲወደሱ ሁሌም በተለያዩ ሰዎች አንደበት ሲሞካሹ የሚሰማው ያለ ምክንያት አይደለም። እንደ ምሳሌ አልኢማም አህመድ በዚህ ጉዳይ ላይ ስማቸው ሊወሳ ይችላል። አልኢማም አህመድ እንደ ሌሎች የእስላም ሊቃውንት ሁሉ በእውቀታቸው የታወቁ እና ስማቸው የተጠራ ታላቅ ሊቅ ነበሩ። ግን በሳቸው ዘመን ከሳቸው በፊት ያልነበረ አንድ ታላቅ ፈተና ተጋርጦ ነበር። እሱም ከዚያ በፊት በሰፋ መልኩ የማይታወቅ አዲስ መጤ የሆነ ሰርጎ ገብ አመለካከትን በግዴታ እርምጃዎች በሰዎች አእምሮ ውስጥ ለማስረጽ በኃይል በመታገዝ የሚደረግ ዘመቻ ነበር። ሙዕተዚላዎች በአንድ በኩል እነሱም የጀህሚያ ረዝራጆች ናቸው። እነሱ በዛ ሰዓት ከነበሩት ኸሊፋ እና ባለስልጣናት ጋር በመተባበር ይህንን አመለካከት በሰው ውስጥ ለማስረጽ ኃይልን መጠቀም ያዙ። ከነዚህ እርምጃዎች መካከል አንዱ አልኢማም አህመድ በዛ ሰዓት ከነበራቸው ታላቅ ቦታና ተሰሚነት የተነሳ ይህንን የክህደት ንግግር እንዲናገሩ ማስገደድ ነበር። እሳቸው በመእሙን ጊዜ ወደዚህ በተጠሩ ሰዓት በመንገድ ላይ እያሉ ዱዓ አድርገው መእሙን ህይወቱ አለፈ። ከዛም በኋላ የተተኩት ሁለቱ ኸሊፋዎች ሙዕተሲምና አልዋሲቅ በሳቸው ላይ ከፍተኛ ጉዳትን አደረሱ። በተለይ ሙዕተሲም ከባድ የሆነ ጉዳትን በሰውነታቸውም ላይ ጭምር አደረሰባቸው። ምናልባት ተራ እንስሳ መሸከም የማይችለውን ታላቅ ግርፊያ ነበር እሳቸው የተሸከሙት። በዚህ የተነሳ ሰውነታቸው ተበልቶ ቆዳቸው አልቆ ስጋቸው ራሱ እስከመታየት ደርሶ ነበር። ይህ ሁሉ ሲሆን ምናልባት አላህ በቁርአኑ የተገደደ ሰው ይህንን የተጋረጠበትን የህይወት አደጋ ለመታደግ ሲል በል የተባለ የሚጠየቀውን ነገር ማለት እንደሚፈቀድለት ተናግሮ ሳለ من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان ولكن من شرح بالكفر صدرا فعليهم غضب من الله ولهم عذاب عظيم በዚህ አንቀጽ ላይ ማን በአላህ ይክዳል ተገዶ ካልሆነ ልቡም በኢማን ላይ ተረጋጋስ ሆኖ ሳለ ካልበስተቀር ይሄ ከዚህ ሰው በስተቀር ይህንን ፈቃድ መጠቀም ይችላል ነበር። ነገር ግን ይህንን ፈቃድ ሁሉም ሰው ከተጠቀመ ሰዎች የዚህን አዋቂ ወይም ዓሊም ንግግር እንደ ትልቅ መረጃ ተጠቅመው አብዛኛው ህዝብ ሙስሊም ሊጠም ይችላል። ስለዚህ ቦታ ላይ አላህ የሰጣቸውን ፈቃድ ከመጠቀም ይልቅ በትዕግስት ይህንን ችግር ተቋቁሞ ማለፍና ራሳቸውን ሰውተውም ቢሆን ዲኑን ማቆየት ተመኙ። እሳቸው ህይወት ቆይቶ በዲን ላይ አደጋ ከሚደርስ ነዓም አላህ ዲኑን ጠባቂ ቢሆንም ሁሉ ነገር ሰበብ አለው። ይህ ከሚሆን እሳቸው ምናልባት ትልቅ ችግር ደርሶባቸው ህይወታቸው አልፎ ቢሆን ዲኑን ማቆየት የተቻለ ሆኖ ታያቸው። ዲንን ከፍ ለማድረግ ባደረጉት ትግል የተነሳ አላህ ስያሜያቸውን ከፍ አደረገላቸው። ከዚህ በፊት በተለያዩ አጋጣሚዎች ለመጥቀስ እንደሞከርኩት
አላህ በቁርአን ወረፈዕና ለከ ዚክረክ ብሎ መልእክተኛውን አለይሂ ሰላም በቀጥታ ሲያናግር በዚህ ላይ የተጠቀሰው ትልቅ መስተንግዶ ወይም ትልቅ እድል ለመልእክተኛው በቀጥታ የተገባ ቢሆንም የእሳቸው ተከታዮች ደግሞ እንደ መከተላቸው ወይም እሳቸውን ከመከተል ካላቸው ድርሻ ጋራ ተመሳሳይ በሆነ መልኩ የዚህ አንቀጽ መልእክትን ይመለከታቸዋል። የረሱልን ሰለላሁ ዐለይሂ ወሰለም ሱና ከፍ ያደረገ አላህ ከፍ ያደርገዋል ማለት ነው በሌላ ነገር። በተቃራኒው የእሳቸውን ሱና ዝቅ ለማድረግ ጥረት ያደረገ አዲስና መጤ ሰርጎ ገብ የሆነ አመለካከትን በህብረተሰብ መካከል ለማስረጽ ደፋ ቀና ብሎ የቢድዓ አሰራጭ መሆን የታወቀ የሱና ጠላት ምናልባት በሆነ አጋጣሚ በጥሩም ይሁን በመጥፎ ስሙ ቢገን እንኳን አላህ Subhanahu Wa Ta'ala እንዳልኖረ ሁሉ ስሙን ወይ ያከስመዋል አሊያም ደግሞ በመጥፎ እንዲታወቅና ሰዎች ለሱ መልካም በመመኘት ፋንታ መጥፎ እንዲመኙለት ስለሱ ጥሩ ልመናን ወደ አላህ በማቅረብ ፋንታ እንዲራገሙት ሊያደርግ ይችላል። በዚህ አሁን በመጠቅሰው ጊዜ አህመድ ኢብኑ ሐንበል የሚባሉ ሰው ነበሩ። የእሳቸው ስም በተጠራ ቁጥር ሁሉም ሰው ደስታ ነው የሚሰማው ወይም ደግሞ ጥሩ ስሜት ይሰማል። ለኡማ በርክተውት ያለፉት ዕውቀትን ያስታውሳል። በዛው ሰዓት ይህንን ፊትና በማቀጣጠል የታወቀ አንድ ሌላ አህመድ የሚባል ሰው ነበር። አህመድ ኢብኑ አቢ ዱአድ ምናልባት ብዙዎቻችሁ ዛሬ ገና ይሆን ይችላል ስሙን የሰማችሁት። نعم إن شانئك هو الأبتر አንተን የሚጠላህ እሱ ነው የተቆረጠ ከማንኛውም ኸይርን ስራ ከማንኛውም ኸይር ትውስት ራሱን ያገለለ ተብሏል። በዚህ አንቀጽ ውስጥ በቀጥታ የማይገቡም ቢሆኑ በተዘዋዋሪ የሚገቡ አሊያም ደግሞ ከዚህ ጥፉ ተግባር ጥቂት ድርሻ ያላቸው ሰዎች እንደ ድርሻቸው የዚህ ዛቻ ድርሻም ለነሱ ሊሆን የተገባ ነው። ስለዚህ አላህ Subhanahu Wa Ta'ala የፈለገውን ሰው ከፍ ያደርጋል፣ የፈለገውን ዝቅ ያደርጋል፣ የፈለገውን ሀብታም ያደርጋል፣ የፈለገውን ደሃ ያደርጋል። ስልጣኑ ሁሉ በእጁ ያለ ጌታ ነው። ለዚህ ነው መልእክተኛው አለይሂ ሰላቱ ወሰለም ስለ ሰዎች ክብርና የስም መግነን ለመጥቀስ ፈልጌ ነው። መልእክተኛው አለይሂ ሰላቱ ወሰለም አንድ ጊዜ የሆኑ ገጠሪያ አረቦች ወደ እሳቸው ቤት ተጠግተው ጮሁ ውጣልን ብለው አላህ Subhanahu Wa Ta'ala في سورة الحجرات የጠቀሰው ጉዳይ ነው። በመሰረቱ ولو انهم صبروا حتى تخرج اليهم لكان خيرا لهم يا محمد اخرج لنا እያሉ ጮሁ። ከዛ ቶሎ ውጣልን። እንግዲህ እነሱ ወደ ረሱል ሰለላሁ ዐለይሂ ወሰለም መጥተው በቡድን እስላምን ለመቀበል ጥረት በማድረጋቸው ለረሱል ሰለላሁ ዐለይሂ ወሰለም ውለታ የሰሩ ይመስል የሚያሰሙት ጥሪ የሚገርም ነበር። ለዚህ ነው አላህ Subhanahu Wa Ta'ala በዛው ምዕራፍ የሱረቱ الحجرات ምን ይላል? يمنون عليك أن أسلموا قل لا تمنوا علي إسلامكم بل الله يمن عليكم أن هداكم للإيمان إن كنتم صادقين. ይመጻደቁብሃል ስለሰለሙ ብቻ በመስለማቸው እኔ ላይ አትመጻደቁ። አላህ ግን ይህንን ታላቅ ስጦታ ለእናንተ በመስጠቱ እናንተንም ወደ እውነት ወደ ኢማን በመምራቱ እሱ ነው ይህንን ታላቅ ውለታ ለእናንተ በመጥቀስ ሊመጻደቅ የሚገባው ወይም ይህን የሚያደርገው። ምን አሉ እነዚህ ሰዎች? هذا بيت القصيد اخرج لنا والله إن مدحنا زين وذمنا شين. እኛ ካወደስን ይሄ እንደ ጌጥ ነው በቃ። አንዴ ደግሞ አንድን ሰው ካወገዝን አለቀለት የማይለቅ ጠባሳ ነው የሚሆንበት። ስለዚህ ቶሎ ወጣልን ነው ወይስ ሳናወግዝ ቶሎ ወጣልን ነው? ካወደስንህም ይሄንን እድል ተጠቀምበት ማለታቸው ተጋባም ያለው መልእክተኛው ذلكم هو الله አሉ። ይሄ እናንተ አይደለም ይሄ የአላህ ነው አሉ። እንደዚህ የሚያደርገው ማለት ነው። አላህ Subhanahu Wa Ta'ala ሲፈልግ ሰዎችን በሰዎች መሃል እንዲወደዱ ያደርጋል፣ ከፍ ያደርጋቸዋል። ሲፈልግ ደግሞ ይጥላቸዋል። إن الله لا يرفع بهذا الكتاب أقواما ويضع به آخرين كما في صحيح مسلم من حديث عمر. الله በዚህ መጽሐፍ በኪታቡ በቁርአኑ የፈለገውን የተወሰኑ ሰዎችን ከፍ ያደርጋል፣ የተወሰኑትን ደግሞ ዝቅ ያደርጋል፣ ይጥላቸዋል። አልኢማም አህመድ ያንን ሁሉ ታላቅ ፈተና የተጋፈጡት በየቂን طبعا በእርግጠኝነት ይህንን ነገር ተጋፈጡት ሲባል
ይህንን እርግጠኝነት ሊሸረሽረው የሚችሉ ፈተናዎች አላጋጠሟቸው ማለት አይደለም። በተለያየ አጋጣሚዎች የተለያየ አመለካከቶችን ይሰሙ ነበር፣ የሚያስደስቱም የማያስደስቱም። አንዳንዱ መጥቶ አንተ ይህንን ስላደረክ ራስህን እንጂ የምትጎዳው ማንንም አትጠቅም፣ አላህ ደግሞ ፈቅዶልህ የለ ወይ ይላቸዋል። አንዳንዱ ደግሞ እሳቸው ልክ በዚህ ተግባራቸው ሰው ዘንድ ዝናቸው እንዲገን ይፈልጉ ይመስል እንዲህ አይነት የአሽሙር ንግግር የሚጥል ነበር። ይህን ሁሉ በትዕግስት ያሳልፉታል። በልባቸው ውስጥ ያለውን ከአላህ ቀጥሎ እሳቸው እንጂ ማንም አያውቅም። ሌላው በጥሩ መልኩ የሚገፋፋቸው ነበር፣ አብሯቸው ይጸና። በዚህ ሁኔታ ላይ ከሰዎች የሚሰሙ ንግግሮች የተለያዩ ቢሆንም ተጽዕኖ የማሳደራቸው ኃይልም እንደዚሁ እንደ ተናጋሪው ወይ ደግሞ እንደ ሁኔታው እንደ ንግግሩ አይነት ሊለያይ ይችላል። አላህ በቁርአኑ ስለ ሙናፊቆች ወፊኩም ሰማዑነ ለሁም ያለበት ምክንያት አንዱ ይህ ተጽዕኖ ማደሩ ነው። ስለዚህ አንዳንድ ጊዜ ከውሸት አራማጆች በበለጠ በዚህ በሚራመደው ውሸት የተነሳ ውዥንብር ውስጥ የገቡ ሰዎች የተጣራ እምነት ያላቸው ሰዎች ላይ የሚያሳድሩ ተጽዕኖ ከመጀመሪያዎቹ የበለጠ ሊሆን ይችላል። ለምን እነዚህ የሚናገሩት የነሱ ወገን ሆነው ነው። እነዚያ ጠላትነታቸው ግልጽ ሆኖ ውሸታቸው ለሰዎች ተገልጾ ሊሆን ይችላል። ከዚያም በኋላ ኢማም አህመድ ሌላ ኸሊፋ ተቀይሮ المتوكل ይህንን ፈተና አንስቶ ድል ለአህል الحق ለሐቅ ሰዎች ሲሆን የዛኔም አልኮሩም። ያለፈውን ነገር እያነሱ በመመጻደቅ መንፈስ ምንም የተናገሩት ነገር አልነበረም። ልክ መልእክተኛው አለይሂ ሰላቱ ወሰለም እንደምታስታውሱት ከብዙ የስደትና የሰቆቃ ህይወት በኋላ ሙሉ ለሙሉ መካን ለመቆጣጠር በድል መንፈስ በሚጓዙበት አጋጣሚ ራሳቸውን ዝቅ አድርገው ለአላህ Subhanahu Wa Ta'ala ተዋርደው ነበር የሚጓዙት። ለማንኛውም ኢማም አህመድ በዚህ በድል ወቅት ኸሊፋው ያለፈው አባቱና አጎቶቹ የሰሩትን በደል ለማካካስ ይግድ እኔ ጋር መቆየት አለብህ ብሎ በቤተ መንግስት ያቆያቸው። እሳቸው ይሄንን አልፈለጉም። ምክንያቱም ጠንከር ያለ አቋም ነበራቸው በዚህ ረገድ። እነሱ ይሄንን ገንዘብ ይሰበስቡት ከምን እንደሆነ ስላልተረጋገጠ ወይ ይሄ ርዕሱ ለየት ያለ ነው፣ የኺላፍ ርዕስ። ነገር ግን ከወራዓቸው የተነሳ ይሄን ነገር አይፈቅዱም፣ ለራሳቸውም ለቤተሰባቸው። በዚህ የተነሳ ከቤተሰቦቻቸው ጋር ተጣልተው ነበር። ለብዙ ቀናት ምግብ ሳይበሉ አሳልፈዋል። አጥተው ነው አይደለም። የተለያዩ ውድና ድንቅ የሆኑ የምግብ አይነቶች ሲደረደሩላቸው ይሄን አልፈልግም ነው ከወራዓቸው የተነሳ ማለት ነው። ይሄ ሶብር ነው። ለዚህ ነው بالصبر واليقين تنال الإمامة في الدين ተባለ። ይህ ርዕስ ከባድ ነው። ግን ምን አለ እዚህ ቦታ ላይ መጠቀስ የሚገባው አንድ ትልቅ ነጥብ አለ። ጽናት ሲባል በእውነት ጎዳና ላይ የሚደረግ ጽናት እስከሆነ ድረስ ሸሪዓዊ ገደቦችን ሁሌ የተደገፈ ሊሆን ይገባል። ሰዎች በእኛ ላይ የሚያሳድሩት ተጽዕኖ ለመቋቋም በሚል መነሻ ሸሪዓው በከለከለው መልኩ እንቅስቃሴው እርምጃ ሊያደርጉ ይችላል ይሆናል። ለምሳሌ ኢማም አህመድ ራሳቸው በሚደንቅ ሁኔታ ያ ሁሉ ችግር ደርሶባቸው ተደብቀው ከትምህርት ሁሉ ታግደው በነበሩበት ዘመን ዕውቀት አላቸው የሚባሉ የኢራቅ ሰዎች ወደሳቸው ተሰብስበው ይሄ የፈተና ወቅት አሁን የምታየው ደረጃ ላይ ደርሷል። ይሄ ሰው ደግሞ የኩፍር ንግግር በሰዎች መሃል ለማሰራጨት ጥረት እያደረገ ነው። بالتعيين ይሄ በግለሰብ ደረጃ ከሌ ካፊር ነው ላይባል ይችላል፣ ግን ንግግሩ ኩፍር ነው። القول بخلق القرآن። ከዚህም ያለፉ ፈተናዎችን በእኛ ላይ
እየጫነ ስላለ እኛ የሱን መሪነት አንፈልግም እና አንድ ነገር እናደርግ ማለታቸው ነው። ምን አላቸው ኢማም አህመድ ከማን ይበልጥ የዚህ ፈተና መስዋዕትነትን የከፈሉት እሳቸው ሆነው ሳለ የዚህ ችግር ተጠቂ እሳቸው ሆነው ሳሉ ምን አሏቸው هذا خلاف الاثار አሏቸው። ይሄ ከረሱል ሰለላሁ ዐለይሂ ወሰለም ከሳቦች የመጡትን አስተምሮቶች የሚጋጭ አባባል ነው። የራሳችሁንና የሙስሊሞችን ደም በዚህ ፈተና ውስጥ በመግባት እንዳታፈሱ አደራችሁ። ያኒ ደም መፋሰስ እንዳይመጣ ማለት ነው። ምንም ቢሆን እውነትን ይዞ መጓዝ እንደሚሻል አስረዷቸው። ነገሩ አንዳንድ ሰዎች ላይ እንደሚስተዋለው የልብ ቂምን መወጫ መድረክ አይደለም። ስሜታቸው ከቁርአንና ከሐዲስ መመሪያዎች ጋር የተዋሃደ ስለነበረ ምንም ነገር አይሸነግላቸውም። ምንም ብሶት ድንበር እንዲያልፉ ሸሪዓን እንዲጥሱ አያደርጋቸውም ነበር። በጥቅሉ በተለያዩ የፈተናዎች ወቅት መጽናት መቻል ትልቅ እድል ነው። ነገር ግን ይህን ለማድረግ እንዲያው ባጭሩ ከጽናት የሚያስወግዱ መንገዶችን ለይቶ ማወቅም የግድ ነው። አንድ ሰው እንዳይጸና ከፊት ለፊቱ የሚጋረጡበት አደጋዎች ምንድናቸው? ወይም ከጽናት እንዲወጣ ከትክክለኛው መንገድ እንዲያፈነግጥ ምክንያት የሚሆኑ ነገሮች ምንድናቸው? ይሄ በዚህ ትምህርት ሊብቃቃ የሚችል ወይም በዚህ አጭር ሰዓት ሊብቃቃ የሚችል ትምህርት አይደለም። ግን እንደ ጥቆማ እኛው ራሳችን በጋህዱ ዓለም ከምናስተውላቸው ምክንያቶች መካከል የተወሰኑትን መጥቀስ ይቻላል። አንደኛው ዱንያን መውደድ ነው። ሰዎች ለዚች ጠፊ አጭር ዓለም ያላቸው ምልከታ ትልቅ ከሆነ በዚህ ህይወታቸው ላይ የሚያጋጥማቸው ማንኛውንም ችግር ለማለፍ የማይከፍሉት መስዋዕትነት ላይኖር ይችላል። ይህ የዱንያ ወዳጅነት አደጋ ነው። አላህ Subhanahu Wa Ta'ala የካፊሮች መገለጫ አድርጎ የጠቀሰው ጉዳይ ነው። الذين يستحبون الحياة الدنيا على الآخرة سلك هديان سيورا مالتنا إلى وتعالى ذلك بأنه مستحب الحياة الدنيا على الآخرة وأن الله لا يهدي القوم الكافرين. ስለዚህ ይህ አንድ ትልቅ ምክንያት ነው። ሌላው ወደ እውነት መጠጋትን መሰረታዊ ባልሆነ ጉዳይ ላይ ማስደገፍ ነው። ምን ማለት ነው? አንድ ሰው ወደ እውነት የተመራበት ምክንያት መረጃዎችን አገላብጠው እውነት ስለሆነ አምኖበት ነው ወይንስ ጓደኛው ይህን ነገር ስለሚያደርግ ወይ ቤተሰቦቹ ተጽዕኖ ስላሳደሩበት? ያላመኑበት ነገር ላይ መጽናት ከባድ ነው። ይህ በብዙ ሰዎች ላይ የሚስተዋል አንድ እንከን ነው። አብሯቸው ያለው ሰው ሲቀየር አብረው ይቀየራሉ። አንዳንዴም ነገሩ ከበድ ሲል እንደ እስስት አካባቢውን መስለው ይኖራሉ። የያዙትን ነገር ምንነት በትክክል አልተረዱትምና ነው። እንደ ምሳሌ አንድ ሰው እኔ የምፈልገው ይህንን እምነት ነው ይላል። ለምን ይህንን እምነት መረጥክ ሲባል ሰዎቹ ፈገግተኛ ስለሆኑ ይል ይችላል። በሆነ ጊዜ ይሄ ፈገግታቸው ከጠፋ እምነቱን ሊቀይር ይችላል። ፈገግታ ወይም ደግሞ መልካም ስነ ባህሪ በሰዎች ላይ ተጽዕኖ ያሳድራል። ይሄ የሚታወቅ ነገር ሊሆንም ይገባል። ማለት እኛ በመልካም ስነ ባህሪ ሰዎችን ወደ እውነት መጣራት ይጠበቅብናል። ከዛ በኋላ ግን የሚያሳድረው ተጽዕኖ ሊኖር ይገባል። ይህ መልካም ስነ ባህሪ ከየት መጣ የሚለውን ጥያቄ በአእምሮ ጭሮ መልሱን ሊያገኝ ይገባል። طبعا ሰዎች ሰው እንደመሆናቸው ምንም እንኳን ከባድ የኢማን ደረጃ ላይ ቢደርሱም በጽናት ላይ የተለያየ ደረጃዎች ሊሰጧቸው ይችላል። ሁሉም የጽናት ተምሳሌቶች ከመሆናቸው ጋር ግን የሰዎች ደረጃ ይለያያል። እንደምሳሌ ሰሃቦችን ተመልከቱ። ሰሃቦች ቅድም እንዳልኩት የጽናት ተምሳሌትና አርአያ ናቸው።
ነገር ግን ሁሉም እኩል ደረጃ ላይ አይደሉም ያሉት ከኛ ቢሻሉም ማለት ነው ወይም ከነሱ በኋላ ከመጡ ሰዎች በአጠቃላይ ቢሻሉ እኩል ደረጃ ላይ የሉም አንዳንድ ነገሮች ባጋጠሙ ቁጥር ሁሉም የሆነ የሚሰማቸው ስሜት ይኖራል ይህ ስሜት የሚመነጨው ለዚያ ለዲኑ ካላቸው መቆርቆርና ስሜት የተነሳ ነው ለምሳሌ ሱልህ አልሁደይቢያ ላይ መልእክተኛው አለይሂ ሰላም ከካፊሮች ጋር በነበራቸው ውል እንዲያው ዛሂሩ ወይም ከላይ የሚንጸባረቀው ነገር ሲታይ ሙስሊሞች ይበልጥ የተበደሉ ካፊሮች ደግሞ ድል የተቀዳጁ ሊያስመስል ይችላል ከዛ ስምምነት መካከል እስላምን ተቀብሎ ወደ እነዚያ ከሃዲያን ይሄድና ያመለጠ ሰው ተይዞ ወደ ቁረይሾች ወደ ከሃዲያኑ ይመለሳል ከሙስሊሞች ደግሞ ክዶ ወደ እነዚያ የተቀላቀለ አይመለስም ይሄን የሚሳሰሉ አሁን የመጣችሁበትን ዓላማ ሳትፈጽሙ አምራችሁን ሳታደርጉ ትመለሳላችሁ የሚቀጥ ይሄን የመሳሰሉ ስምምነቶችን ሲያስተውሉ የነበሩ ሰሃቦች የሆነ ስሜት ተሰማቸው ከምን የተነሳ ለረሱል ሰለላሁ ዐለይሂ ወሰለም ለዲኑ ከነበራቸው ቤት የተነሳ እንዴትኛ ዝቅ እንላለን በሚል መነሻ ማለት ነው የዚህ ነው سهل بن حنيف كما في الصحيح من ይላል إياكم أو قال اتهموا الرأي في الدين قال أيها الناس اتهموا الرأي في الدين بدين لا ترى ملكاكتن تتنككوا ይላል መለካከትና አእምሮአዊ ወይም ትክክለኛ አቅልን የሚደግፉ ጉዳዮች የተለዩ ነገሮች ናቸው ራእይ ማለት የግለሰብ ነው የከሌ ተብሎ ወደ ሆነ አቅጣጫ ሊጠቀም የሚችል ነገር ነው አቅል ሲባል ግን የከሌ አቅል ላይባል ይችላል ይሄን የሚልበት ምክንያት ነቅልና አቅል በፍጹም ስለማይጋጨው اتهموا الرأي في الدين ይላል ولقد رأيت رسول الله صلى الله عليه وسلم يوم أبي جندل የሚለው أبو جندل ታሪክ ስለነበረ ነው የሁደይቢያ ስምምነት ولقد رأيت رسول الله يوم أبي جندل لو استطعت أن أرد على رسول الله صلى الله عليه وسلم أمره لفعلت በዛ ሰዓት እሳቸው የአላህ መልእክተኛ የሆናቸው እንጂ እንደማለት ነው የእሳቸውን ትእዛዝ እንቢ ብዬ መጋፈጥና መመለስ ብችል አደርግ ነበር በዛ ሰዓት ስለዚህ አመለካከታቸው ተጠራጠሩ ለምን እንደዚህ የሚለው ረሱላህ ሰለላሁ ዐለይሂ ወሰለም ይሄን ነገር የሚፈጽሙት በምን መሰረት ነው በወህይ ነው አላህ Subhanahu Wa Ta'ala በሚያሳያቸው ነገር ነው حتى የራሳቸው አመለካከት ተደርጎ ቢታሰብም አላህ Subhanahu Wa Ta'ala የሚረዳቸው መሆኑን ማስተላለፍ ፈልገው إن أنزلنا إليك الكتاب بالحق لتحكم بين الناس بما أراك الله باسايه ما ميلاቸው ማለት ነው የረሱል ሰለላሁ ዐለይሂ ወሰለም ትእዛዝ መመለስ ብችል እመልስ ነበር ከምን የተነሳ እስላምን አልፈልግም ብሎ አይደለም ነገር ግን እንዴት እኛ ሙስሊሞች የበታቸውን ከሃዲያን የበላይ ይሆናሉ በሚል መነሻ ነው እኛ እውነትን ይዘን እነሱ ጣዖት አምላኪያን ሆነው እንዴት ብለው የመቆጨት ስሜት የተሰማቸው ከዚህ የበለጠ ደግሞ ዑመር ነው ቀጥታ ረሱል ሰለላሁ ዐለይሂ ወሰለም ጋር ሄደ አለስተ ረሱላህ አለስና على الحق وهم على الباطل انت الله መልእክተኛ አይደለህ እነሱ ባጢል ላይ ውሸት ላይ እኛ ደግሞ ሐቅ ላይ አይደለም ያለነው ግልጽ ነው አሁን ረሱል መልእክተኛው فلما نعطي الدنية في ديننا ተደለምን የቤታችንነትን እንወስዳለን በዚህ ርዕስ ላይ አላቸው نعم መልእክተኛው ሰለላሁ إني رسول الله ولست أعصيه وهو ناصري እኔ አላህ መልእክተኛ ነኝ እሱ አላህ ማለት ነው የኔ ረዳት ሆኖ የሱን ትእዛዝ አልጥስም ማለት ነው ቀጥታ አቡበከር ጋር መጣ ለምን እሱ ጋር መጣ አቡበከር ጋር ማን እንደሚሻል ያውቃል ለማን እንደሚያወያይ ማለት ነው الصديق አቡበከር መጣና ምን አለው እንደዚህ ሲለው ልክ ረሱል የሰጡትን መልስ ከመለሰለት በኋላ فلزم غرزه አለው የሱን ፋና ተከተል ቀጥታ ከሱ ጋር ብቻ ሆነ እሱ የአላህ መልእክተኛ ተመልከት ልዩነቱ ማለት ነው مع أنه بإجماع أهل السنة أفضل هذه الأمة بعد نبيها أبو بكر نو قتلوس عمر الفاروق አንዳንድ ጊዜ በውስጥ የተመቀ ኢማን ምልክቱ የሚታወቀው መቼ ነው ወይም ደግሞ ልዩነቱ የሚታወቀው በመቼ ወቅት ነው በፈተና ወቅት ነው ሰዎች ሁሉም ኢማናቸው በሆነ ፈተና ወቅት ይበልጥ ይጋለጣል ለዚህ ነው አላህ Subhanahu Wa Ta'ala ፈተናን መለያ የሚያደርገው
أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم فليعلمن الله الذين صدقوا ولا الكاذبين ነገሮች በመጥፎ መልኩ ሲከሰቱ እኛ ጥሩን ጎን ከመጥፎ ጎን ለይተን ማየት አንችል ይሆናል የምናስተውለው መጥፎን ጎን ብቻ ሊሆን ይችላል ከበስተኋላው ይዞ የሚመጣው ደግሞ ጥሩ ጎን አለ ሙስሊሞች በኡሁድ ጦርነት ላይ የአይነት ሽፍታት ሲገጥማቸው ከበስተኋላው ሌላ ጥሩ ነገር አልነበረም ጥበብ አልነበረም ትልቅ ምስጢር አልተከሰተ ምንድነው ይሄ ብዙ ነገር አለ ጥቅል በሆነ መልኩ ሱረቱ አሊ ኢምራን ላይ ስለዚህ ርዕስ የወረዱትን አንቀጾች በደንብ እናስተውል ትልቅ ትምህርት እንወስዳለን ይሄ እንደ ቤት ስራ የሚሰራ ይሁን من الله سبحانه وتعالى أستولى إن يمسسكم قرح فقد مس القوم قرح مثله وتلك الأيام نداولها بين الناس وليعلم الله الذين آمنوا ويتخذ منكم شهداء والله لا يحب الظالمين وليمحص الله الذين آمنوا ويمحق الكافرين أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين إلى آخر الآيات እናንተን የሆነ ጉዳት ቁስል ቢያጋጥማችሁ ከናንተ የነበሩት ሌሎች ሰዎች ደግሞ እንዲህ አይነት ተመሳሳይ ጉዳት ወይም ቁስል አጋጥሟቸው ይሄ ደግሞ ክስተትን በተመለከተ ቀናትን አላህ Subhanahu Wa Ta'ala ያቀያይራል يوم النساء ويوم النصر ሁሉ ጊዜ አንድ አይነት ሁኔታ በተመሳሳይ ሁኔታ አይቀጥልም ነገሮች ይቀያየራሉ وليعلم الله الذين آمنوا يأمنوا ማን እንደሆኑ አላህ እንዲያውቅ ማለት እንዲለይ ማለት ተግባራዊ በሆነ መልኩ እሱ አስቀድሞ ያውቃል ግን እኔ አስቀድሜ ስላወቅኩኝ መፈተና ያስፈልግህምና ቀጥታ ወይ ወደ ቅጣት ወይ ወደ ሽልማት ሄድ ቢባል ሰዎች ሊከራከሩ ነው ስለዚህ ይሄ ኢቃመቱ الحجة ወይ አላህ Subhanahu Wa Ta'ala ሰዎች ሳይፈጠሩ በፊት ያውቃቸዋል وليعلم الله الذين آمنوا ويتخذ منكم شهداء ከናንተ መካከልም ሰማዕታትን እንዲይዝ ይላቸዋል ይሄን ድል ሰዎች ግን ጥሩ ያልሆነ አጋጣሚ ሊወስዳቸው ይችላል የሹሃዳ ደረጃ ምን እንደሆነ የሚገለጽ አይደለም والله لا يحب الظالمين وليمحص الله الذين آمنوا ويمحق الكافرين إن استولوا يا መልሱ ሰዎች አላህ Subhanahu Wa Ta'ala ያጣራቸው ይፈልጋል ተምሂስ ስብዕናቸው ይጠራል ልክ ወርቅ በእሳት እንደሚፈተነው የነሱም ስብዕና በፈተና ይፈተናል ይጠራል ማጣሪያ ነው ማለት ነው ما كان الله ليذر المؤمنين على ما أنتم عليه حتى يميز الخبيث من الطيب إننا نقص الناستول هي سورة آل عمران ላይ ነው እኛም ወደ መጨረሻ አካባቢ ነው አላህ Subhanahu Wa Ta'ala እናንተ ባላችሁበት ሁኔታ ላይ ጥሩን ከመጥፎ ሳይለይ የሚተው አይደለም ንጹህን ከቆሻሻው ሳይለይ አላህ Subhanahu Wa Ta'ala የሚተዋችሁ አይደለም ይላል طيب ሰዎች እንዲህ አይነት ነገር ሲያጋጥማቸው አላህ Subhanahu Wa Ta'ala ባሮቹን በድል ይረዳቸዋል ሲባል ይታል ይሄድል ብለው ጥያቄ ያቀርባሉ أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم السراء والضراء مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب ከናንተ ፊት የነበሩ ሰዎች ምሳሌዎች ሳታስተውሉ ይሄ ነገር ወደ እናንተ ሳይመጣ በፊት ጀነት መግባትን አሰባችሁ ወይ ይላል ከባድ ጉዳቶች መከራዎች ሰቆቃዎች አጋጠሟቸው ይላል እነዚህ ያጋጠሟቸው መከራዎች እና ፈተናዎች ለነሱ ትልቅ አደጋዎች ነበሩ ነገር ግን አላህ የነሱን ስብዕና የሚያጠራበት አንድ ምክንያት ነው ወዙልዚሉ ይሄ ምሳሌው አነጋገር ነው ዝልዛል የሚባለው መንቀጥቀጥ ነው አይደለ ልክ ምድር ከስራችን የሚንቀጠቀጥብን የምንይዛውን የምንጨብጠው እንደምናጣው ይሄ አይነት ከባድ ፈተና ተጋረጠባቸው حتى يقول الرسول والذين آمنوا معه متى نصر الله يا الله እርዳታ መቼ ነው ብለው መልእክተኞችም ከሱ ጋር ያሉትም ወይ ከነሱ ጋር ያሉትም አማኞች እስኪ ጠይቁ ድረስ ይላል
አላ ኢነ ነስረላሂ ቀሪብ አላ ንቁ ወቁ የአላህ እርዳታ ቅርብ ነው ይላል። ይህንን አንቀጽ እዩ ቅድም ከጠቀስኩት አንቀጽ ጋር እናዛምደው። ምን ይላል? ما كان الله ليذر المؤمنين على ما أنتم عليه حتى يميز الخبيث من الطيب ቆሻሻውን ከጥሩ እስኪለየው ድረስ የሚተው አይደለም ይላል አላህ Subhanahu Wa Ta'ala። طيب ጥያቄው ምን ነበር? መታ ነስሩላህ አይደለም? መቼ ነው የአላህ እርዳታ ይመጣ አይደለም? መቼ ነው ይሄ ነገር ተፈጻሚ የሚሆነው? حتى يميز الخبيث من الطيب ምን አለ? ቀጥሎ ምን ነው? وما كان الله ليطلعكم على الغيب ቀኑ ቢታወቅማ ፈተና አይሆንም ነበር አይደል? ከ10 ቀን በኋላ እንደዚህ ክስተታል ቢባል ማንኛውም ሰው ቀጥታ በትዕዛዝ ላይ ይጸና ነበር። ሁሉም ከጥሩ ጎራ ይመደባል ወይም ለመመደብ ጥረት ያደርግ ነበር አይደለም? ስለዚህ ይሄ ነገር የታወቀ ነው የተፈለገ መሆኑንም ማስተዋል አለብን። ይሄን ሁሉ ጊዜ እናስታውስ። መቼ የሚለው ጥያቄ ከተነሳ መልሱ ምንድነው? وما كان الله ليطيعكم على الغيب ما كان الله ليذر المؤمنين على ما أنتم عليه حتى يميز الخبيث من الطيب وما كان الله ليطلعكم على الغيب ولكن الله يجتبي من رسله من يشاء. ስለዚህ አላህ Subhanahu Wa Ta'ala አማኞችን ስብዕናቸውን የሚያጠራበት ፈተናን ይዘረጋል። وليمحص الله الذين آمنوا ويمحق الكافر ፈተና ሁለት አይነት ውጤት ይኖረዋል። ያመኑ ሰዎች ይበልጥ ስብዕናቸው ተጣርቶ ወደ አላህ ያላቸው ቅርበት ጨምሮ ደረጃቸው ከፍ የሚል ሲሆን በዚህ ተቃራኒ ጎራ ላይ የተመደቡት ደግሞ ይባስ ድባቅ ይመቱበታል። ስለዚህ ፈተናዎች የሰዎችን ስብዕና ሊያጠሩ ይችላሉ። ቅድም በጠቀስኩላችሁ የአቡበክር ምሳሌ ላይ ከሌሎች የተለየበትን አንድ ነጥብ አውቀናል። በዚህ ሁኔታ ላይ ከረሱል ሰለላሁ ዐለይሂ ወሰለም የተለየ መልስ አልሰጠም። ሌላ ምሳሌ በዚሁ ረገድ ማቅረብ ይቻላል። ረሱል ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ምን ተፈጠረ? ሰሃቦች ግራ ተጋቡ። حتى عمر بن الخطاب እሳቸው አልሞቱም፣ ነገር ግን ልክ ሙሳ ወደ አላህ ተጉዘው እንደነበር እሳቸው ወደ አላህ ተጉዘዋል። እናም ሞተዋል ብለው ሲሞግቱ የነበሩ ሙናፊቆችን እጅና እግራቸውን ይቆርጣሉ ብለው ሲናገሩ አቡበክር ደርሰው ቁጭ በላላቸው። ቁጭ አልልም አሉ። አቡበክር ንግግር ተናገሩ። ከማን የበለጠ መልእክተኛው ጋራ ቅርብ የነበሩት እሳቸው ናቸው። صاحبه في الغار ثاني اثنين አይደለም? إذ هما في الغار إذ يقول لصاحبه تملكت هنا الإضافة لصاحبه لا تحزن إن الله معنا فأنزل الله سكينته عليه ብዙ مفسرين قالوا على أبي بكر لأن النبي صلى الله عليه وسلم لم تزل عليه السكينة መጀመሪያውንም መልእክተኛው አለይሂ ሰላም ሰኪና ነበረባቸው፣ አልተደናገጡም። فأنزل الله سكينته عليه ተባለው ወደሳቸው የሚመለስ ነው። ይህ የረሱል ሰለላሁ ዐለይሂ ወሰለም ቅርብ ወዳጅ የነበረው አቡበክር ከማን ይበልጥ እሳቸውን የሚወድና ለእሳቸው ፍቅር ያለው ከመሆኑ ጋራ እዚህ ቦታ ላይ ግን እምነት ነው። እሳቸው መሞታቸውን ካረጋገጠ በኋላ ምን አለ? أما بعد من كان يعبد محمدا فإن محمدا قد مات من كان يعبد الله فإن الله حي لا يموت ثم قرأ قوله تعالى وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم ومن ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين محمد የሚገዛ የነበረ ካለ محمد ሞተዋል አሉ عليه أفضل الصلاة وأزكى التسليم አላህን የሚገዛ ካለ ደግሞ አላህ Subhanahu Wa Ta'ala የማይሞት ሕያው ጌታ ነው። ከዛ የሚቀጥለውን የቁርአን አንቀጽ አነበብ وما محمد إلا رسول قد خلت من قبله الرسل محمد ከሱ በፊት መልእክተኞች የተቀደሙት መልእክተኛ እንጂ ሌላ አይደለም። أفإن مات أو قتل انقلبتم على أعقابكم እሱ ቢሞት ወይ ደግሞ ቢገደል ወደ ኋላ ወደ ተረከዛችሁ ትቀለበሳላችሁ። ومن ينقلب على عقبيه فلن يضر الله شيئا ወደ ኋላ የሚቀለበስ ካለ አላህን ምንም ነገር አይጎዳው። ለራሱ ነው ቢያምን በራሱም ላይ ነው ቢክድ።
ይህን አንቀጽ ለሰሐቦች አቡበክር አስዲቅ ባነበቡ ጊዜ ሰሐቦች ይህን አንቀጽ የዛን ቀን ለመጀመሪያ ጊዜ የሰሙ መሰላቸው። አንድን መረጃ በተገቢው ቦታና በተገቢው አጋጣሚ ለሰዎች ማቅረብ ትልቅ ተጽዕኖ ያሳድራል። ከዛ በፊት የወረደ አልመሰለንም እስከ ማለት ደረሱ። አዲስ ሆነባቸው። ልክ ይህን ሲሰማ ነው ዑመር ኢብኑ ኸጣብ እግሬ እኔን መሸከም አቃተኝ ብሎ የወደቀ ወይም ቁጭ ያለ። ይህ የጽናት አንድ ትልቅ ነጸብራቅ ነው። ታዲያ በእኛ እስላም ወይ ስብዕና ላይ ወይ ማንነት ወይ ህልውና ላይ ከሰዎች ሁሉ በአላህ ፈቃድ ከረሱል ሰለላሁ ዐለይሂ ወሰለም የበለጠ ትልቅ ተጽዕኖ ያሳደረ ማንም የለም። በሰሐቦችም ላይ እንደዚሁ። ያ ደግሞ ለየት ያለ ነው፣ አብረው ስለነበሩ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከዚህ ህይወት በሞት ሲለዩ ሰሐቦች ከጽናታቸው ወደ ኋላ ሳይሉ በቁርጠኝነት እሳቸው በነበሩበት ጎዳና ላይ የተጓዙ ከሆነ ምናልባት በሆኑ አጋጣሚዎች እኛ በጥሩ ጎዳና ላይ እንድንጓዝ የመከረን አንድ ተጣሪ ወይም ዳዒ ወይም ያስተማረን አዋቂ በሆነ መልኩ አቋሙን ቢቀይር ወይም ቢሞት ወይም ቢወገድ እኛስ አቋማችንን እንቀይራለን ማለት ነው? በጥቅሉ መልእክተኛው ዐለይሂ ሰላቱ ወሰላም ጽናትን ተግባራዊ በሆነ መልኩ በሰሐቦቻቸው ልቦና ውስጥ አስርጸው ነበር ያለፉትና ይህ ጽናት አስፈላጊ በሆነበት ቦታ ላይ ግልጽ ሆኖ ይወጣ ነበር። ልብ ውስጥ የተቀበረ ነገር ነው። ከእምነት ጋርም የተቆራኘ ነው። ከዚህ ውጭ ሰዎች እንዳይጸኑ መሰናክል የሚሆኑ በርካታ ምክንያቶች አሉ። የጓደኛ ተጽዕኖ በዋነኝነት ይጠቀሳል። ያም ሆነ ይህ ጽናት በድፍረት ወይ በጀግንነት ወይ ራስን በማደፋፈር የሚገኝ አይደለም። አላህ Subhanahu Wa Ta'ala ለፈለገው የሚሰጠው ስጦታ ነው። ስለዚህ የሚጠየቀው እሱ ብቻ ነው ማለት ነው። ለዚህም ነው መልእክተኛው ዐለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች አላህ Subhanahu Wa Ta'ala ልባቸውን በእውነት ላይ እንዲያጸናላቸው ይጠይቁ ነበር። ነው አብዛኛውን ጊዜ የሚማጸኑት ይህን እንደነበረ በሐዲስ ተጠቆመ። ያ ሙቀልበል ቁሉብ ثبت قلبي على دينك አንተ ልቦችን የምትገለባበጥ ጌታ ሆይ ልቤን በዲንህ ላይ አርጋልኝ ይሉ ነበር። በተለይ ሰዎች በዚህ ዓለም ላይ የሚገፉት ኑሮ ሊገባደድ ሲል መጨረሻቸው እንዲያምር የመጀመሪያው ጥረታቸው ትልቅ ተጽዕኖ ያሳድራል። እንደሚታወቀው إنما الأعمال بالخواتيم ስራ ማለት በመጨረሻው ነው የሚለካው እንደተባለው መልእክተኛው كما في الصحيح يبعث كل عبد على ما مات عليه ማንኛውም የአላህ ባሪያ በሞተበት ሁኔታ ላይ የሚቀሰቀሰው እንዳሉት የመጨረሻው ማሳረጊያ ወይም የምዕራፋችን መዝጊያ ቅጽበት ትልቅ ተጽዕኖ አለው። ግን ይሄ የእድል ጉዳይ እንዳልሆነ የታወቀ ነው። መጀመሪያ ጽናትን ተላብሰው ሲጓዙ የነበሩ ሰዎች በዚህ በመጨረሻው ቅጽበት ላይ አላህ Subhanahu Wa Ta'ala ጽናትን ያጎናጽፋቸዋል። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء እነዚህ አይነቱ ሰዎች በጽናት ቃል በዚህም ዓለም በሚቀጥለውም ዓለም ያጸናቸዋል። በደለኞችን ደግሞ ያጠማቸዋል። ጥመትን የመረጡ ስለሆነ ያጠማቸው ሳይፈልጉት አይደለም አላህ የሚያጠማቸው። ልብ በሉ። የሰዎች ዝንባሌና ፍላጎት ትልቅ ተጽዕኖ አለው። እንደየዝንባሌያቸው አላህ Subhanahu Wa Ta'ala የመረጡት ጎዳና ላይ እንዲጓዙ ያደርጋቸዋል። ويفعل الله ما يشاء الله Subhanahu Wa Ta'ala የፈለገውን የሚሰራ ጌታ ነው። ስለዚህ ከሁሉ በፊት ጽናት የሚጠይቀው አላህ ነው። ከሁሉ በፊት ፈተናዎችን ከኛ እንዲያርቅልን ችግሮችን እንዲያስወግድልን መንገዳችንን እንዲጠርግልን የምንማጸነው አላህ ሊሆን ይገባል። ምናልባት ብዙዎች አንድ ችግር በተፈጠረ ጊዜ በተለይ ሁሉንም የሚመለከት ጉዳይ እስከሆነ ድረስ ምን ይደረግ እንዴት ይህን ነገር እንወጣው በሚል መነሻ የተለያዩ ምክክሮችን ያደርጋሉ። ይሄ ያልከፋ ነው። ነገር ግን የሚረሱት አንድ ትልቅ መሳሪያ አለ። እሱም አላህ Subhanahu Wa Ta'ala መማጸን ነው። ችግሮች በመጡ ቁጥር ምናልባት ከበስተኋላው የሚፈለገው ጥበብ አላህ Subhanahu Wa Ta'ala መማጸን ራሳችንን ለሱ አጎብደን እሱን መጠየቅ ሊሆን ይችላል።
ولقد أرسلنا إلى من قبلك فأخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم وزين لهم الشيطان ما كانوا يعملون فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون فقطع دابر القوم الذين ظلموا والحمد لله رب العالمين. الله سبحانه وتعالى بسم الله كما دركن هذا والله أعلم. صلى الله على محمد وآله وصحبه.